ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቱርኩ ክለብ ፌነርባቼ ስለ ጄደን ሳንቾ የዝውውር ሁኔታ ማንቸስተር ዩናይትድን ጠይቋል። ጄደን ሳንቾ ከጣሊያኑ ክለብ ናፖሊ ጋር በንግግር ላይ እንደሆነም ታውቋል። ነገር ግን ሳንቾ እየጠየቀ የሚገኘው ከፍተኛ ሳምንታዊ ደሞዝ ነው። ክለባችን በአሁኑ ጊዜ እያሰለጠነ የሚገኘው እንግዲህ የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው ጆዜ ሞሪኒዮ እንደሆነ ይታወቃል። ታዲያ ጆዜ ሞሪኒዮ ጄደን ሳንቾን ወደ ፌነርባቼ እንዲመጣለት አሳውቋል። ከዛ ውጪ ማንቸስተር ዩናይትድ በቀጣዮቹ ጥቂት ቀናት ውስጥ ከብሬንትፎርዱ ባለስልጣናት ጋር በብሪያን ምቤሞ ዝውውር ሂሳብ ዙሪያ ከስምምነት ይደርስ እንደሆነ አብረን እንመለከታለን። ዩናይትድ ተጫዋቹን ለማስፈረም ከ10 ቀናት በፊት ያቀረበው የመጀመሪያ ጥያቄ ውድቅ መደረጉ አይዘነጋም። ሆኖም አሁን የሁለቱ ክለቡ ሰዎች በዝውውር ዙሪያ ከስምምነት ለመድረስ የሚያደርጉትን ንግግር ቀጥለዋል ሲል ነው ታማኙ ፋብሪዚዮ ሮማኖ የገለጸው። ማንቸስተር ዩናይትዶች 63 ሚሊዮን ፕላስ አዶንስ ለማቅረብ ነው አሁን እያሰቡ የሚገኙትና ከዛ አንጻር አሁን በክለቦቹ መካከል ከስምምነት ይደርሳል ተብሎ ነው የሚጠበቀው። ይህ ዝውውር እጅግ አሰልቺ እንደሆነ ይታወቃል። እኛም እንግዲህ አዳዲስ መረጃዎችን ከታማኝ ምንጮች ነው ለእናንተ ለማቅረብ እየጣርን የምንገኘው። ምንጮች በዘገቡት ወቅት ወደ እናንተ የማናደርሳችሁ ይሆናል ስለዚህ ዝውውር። ከዛ ውጪ ማንቸስተር ዩናይትድ የ18 ዓመቱን የዲያጎ ሊዮንን ዝውውር በሚቀጥለው ወር በይፋ ያጠናቀቃል። በማንቸስተር ዩናይትድ እቅድ በክረምቱ ተጫዋቹን በደንብ ከገመገመ በኋላ በአሜሪካ በሚደረገው የፕሪሚየር ሊግ ሰመር ሲሪስ ላይ ተጫዋቹን የቡድኑ ስብስብ ውስጥ ማካተትም ዋነኛ ኢላማው እንደሆነ ታውቋል። ማንቸስተር ዩናይትድ አሁንም ቢሆን የካሪንግተን ምሩቅ የሆነውን ኮቢ ማይኖን በኦልድ ትራፎርድ ማቆየት እንደሚፈልግ ተነግሯል። ሆኖ በአንዳንድ ነገሮች ዙሪያ ከስምምነት አለመደረሱ ይህንን የኮንትራት ማራዘሚያ ውል በፍጥነት እንዳይፈርም ምክንያት ሆኗል። ሆኖ ማንቸስተር ዩናይትድ የተጫዋቹን የወደፊት ቆይታ በማንቸስተር ዩናይትድ ለማድረግ ጥረቱን አጠናክሮ በመቀጠል ላይ ሲሆን ተጫዋቹንም የረጅም ጊዜ ውል ማስፈረም ይፈልጋል። የማንቸስተር ዩናይትድ ዋነኛ አሰልጣኝ ሩበን አሞሪም በበኩላቸው ማንቸስተር ዩናይትድ ለኮቢ ማይኖ ካሰበለት የወደፊት እቅድ ጋርም ምንም አይነት ተቃርኖ እንደሌላቸውም ተነግሯል። ተጫዋቹ ከማንቸስተር ዩናይትድ ይለቃል። ለሩበን አሞሪም የ3-4-3 ፎርሜሽንም አመቺው ተጫዋች አይደለም ሲባል ነበርና በክረምቱ የዝውውር መስኮት የመልቀቅ እድሉ ሰፊ እንደሆነ በርካታ ምንጮች ሲዘግቡ ነበር። ግን ዛሬ የወጣው መረጃ እንደሚጠቁመው ከሆነ ይህ እንግሊዛዊ ተጫዋች በማንቸስተር ዩናይትድ ቤት የመቆየት እድሉ ሰፊ እንደሆነ ነው የተገለጸው። ቀያዮቹ ሰይጣኖች በፓልሜራሱ የመሃል ሜዳ ተጫዋች ሪቻርድ ሪዮስ ላይ ከፍተኛ ፍላጎት አሳይተዋል። ይህ በሚቀጥሉት ቀናት ውስጥ ልንመለከታቸው ከሚገቡ ሁነቶች መካከል አንዱ ነው ሲል ነው አፍሪዶ ፔሩላ የዘገበው። የዚህ ተጫዋች ከማንቸስተር ዩናይትድ ጋር ያለው ኮኔክሽን ከጊዜ ጊዜ እየጨመረ ይገኛል። ክሪስቲያን ኤሪክሰን ከማንቸስተር ዩናይትድ ፍሪ ኤጀንት በሆኑ ምክንያት መለያየቱ ይታወቃል። ታዲያ አሁን ማንቸስተር ዩናይትዶች ለክሪስቲያን ኤሪክሰን ሁነኛው ተተኪ ነው ብለው ያምናሉ። ባይዘዌ ተጫዋቹ 25 ዓመቱ ሲሆን ኮሎምቢያዊ ነው። እጅግ ድንቅ የሚባል ተጫዋች ነው። አጫወቱን ለመመልከት ችዬ ነበረ። ከረጅም ርቀቶችን ጎል ያስቆጥራልና በጣም ጥሩ የሚባል ተጫዋች ነው። ከእድሜው አንጻር የበሰለ ነውና ማንቸስተር ዩናይትዶች ይህንን ተጫዋች ቢያመጡት ከብዙ መስፈርት አንጻር ተጠቃሚ ይሆናሉ። ነገር ግን ተጫዋቹ ላይ የተለጠፈበት ዋጋ ነው እስካሁን ድረስ በቀላሉ ተጫዋቹን የግሉ እንዳያደርጉ እክል ይሆናል ተብሎ ነው የሚጠበቀው። የቀድሞ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ የነበሩት ራልፍ ራኒክ እንዲህ ሲሉ ተናግረዋል። ከስራ አሌክስ ፈርጉሰን መውጣት በኋላ ትልቅ የአመራር ጉድለት ያለበት ቡድን መሆኑ ግልጽ ነው። አሁን ላይ በክለቡ ውሳኔዎች የሚያሳልፈው ማን ነው? ውሳኔዎችን ሲያሳልፍ በምክንያት ነውን? ሲሉ ጠይቀዋል። በዚህ ምን ያሉ ሰዎች ለቦታው ተገቢ ናቸው? አንድ ልናገረው የምችለው ነገር በዚያ በነበርኩባቸው 6 ወራት ሁሉም ነገሮች ለእኔ ከባድ ነበሩ። እኔ በወቅቱ ተጫዋቾች ማስፈረም ስፈልግ እንኳን ማንን ማናገር እንዳለብኝ አላውቅም ነበር። በእርግጥ ሰዎች ነበሩ፣ ነገር ግን ሁሉም ነገር እንደምታስቡት ቀላል አይደለም ሲሉ ነው የቀድሞ ጊዜያዊ የማንቸስተር ዩናይትድ አሰልጣኝ ራልፍ ራኒክ የተናገሩት። ማንቸስተር ዩናይትድ ባለፉት ጥቂት ቀናት ውስጥ ገርናቸውን ከሚፈልጉ ከተለያዩ የአውሮፓ ክለቦች ጋር የስልክ ጥሪ ተደርገውለት ንግግሮችን አድርጓል። ሆኖ ምንም ውስብስብ ነገር የለውም። የማንቸስተር ዩናይትድ አቋም ግልጽ ነው። ታዲያ ማንቸስተር ዩናይትዶች በገርናቸው ላይ የለጠፈበትን ዋጋ የሚከፍል ክለብ ካለ
ተጫዋቹን ለመልቀቅ ዝግጁ ነው፣ ግን ከዛ በታች የታሰበ ሲሉ ነው ለማንቸስተር ዩናይትድ ቅርብ የሆኑ የመረጃ ምንጮች እየዘገቡ የሚገኙት። ቪክተር ኦሽሜን አሁንም በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንዳለ ታማኝ ምንጮች እየዘገቡ ይገኛሉ። ለማንቸስተር ዩናይትድ እጅግ ቅርብ የሚባል የመረጃ ምንጭ ነው ቪክተር ኦሽሜን። አሁንም ቢሆን በማንቸስተር ዩናይትድ እንደሚፈለግ ያሳወቀው እስካሁን ድረስ በደሞዙ ዙሪያ ንግግሮች እንዳሉ ይታወቃል። ያው ከስምምነት አልደረሱም በግል ጥቅማ ጥቅም ዙሪያ። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ ቪክተር ኦሽሜንን የማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ከውር ሂሳቡን በላይ አሁን ለማንቸስተር ዩናይትዶች ጭንቀት የሆነባቸው ግል ጥቅማ ጥቅም ዙሪያ ተጫዋቹ ከፍተኛ ደሞዝ እየጠየቀ ይገኛልና ከዛ አንጻር ነው እስካሁን ድረስ ማንቸስተር ዩናይትዶች ከተጫዋቹ ጋር ከስምምነት ያልደረሱት። ነገር ግን ማንቸስተር ዩናይትዶች ከተጫዋቹ ጋር በግል ጥቅማ ጥቅም ዙሪያ ከስምምነት የሚደርሱ ከሆነ ተጫዋቹን የግላቸው የማድረግ እድላቸው እጅግ ሰፊ እንደሆነ ነው ታማኝ የሚባሉ መረጃዎች ወይም ለማንቸስተር ዩናይትድ እጅግ ቅርብ የሚባሉ መረጃዎች እየዘገቡ የሚገኙት። ማንቸስተር ዩናይትዶች ቪክተር ኦሽሜንን የማግኘት አሁንም ቢሆን ከፍተኛ የሆነ እድል አላቸው። ተጫዋቹ ማንቸስተር ዩናይትድን አብዝቶ መቀላቀል ይፈልጋል። በርካታ የማንቸስተር ዩናይትድ ሰዎችም ተጫዋቹ ድንቅ ፖቴንሻል እንዳለው ይታወቃል። በጣሊያኑ ክለብ ናፖሊ ቤትም አስገራሚ ብቃቱን ሁላችንም የምናስታውሰው ጉዳይ ነው። ታዲያ ማንቸስተር ዩናይትዶች ይህንን ድንቅ ተጫዋች ለማስፈረም በርካታ ስራዎችን በመጪዎቹ ቀናት እንደሚሰሩ ይጠበቃል። የማን ዩናይትድ ደጋፊዎች ድምፅ ተከታታዮች በዛሬው ዕለት የነበሩ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። አዳዲስ መረጃዎችን በነገው ዕለትም ወደ እናንተ ይዘን የምንቀርብ ይሆናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ አዳዲስ መረጃዎችን ስለ ማንቸስተር ዩናይትድ ማግኘት ትችላላችሁ። በነገው ዕለትም የተለያዩ ስፖርታዊ ጥንክሮችን ወደ እናንተ ይዘን እንመጣለን። እዛው ድረስ ግን መልካምን ሁሉ ተመኘን። አሁንም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ፣ ሼር ማድረግም እንዳይዘነጋ።